ዶናልድ ትራምፕ በጽኑ ሲመኙት የነበረውና በአደባባይ ወጥተውም ለኔ ይገባኛል ሲሉለት የነበረውን የኖቤል የሰላም ሽልማት አጥተዋል። ከትራምፕ ይልቅ የቬንዙዌላዋ ፖለቲከኛ ማሪያ ኮሪና ማቻዶ የኖቤል የሰላም ሽልማት አሸናፊ ሲሆኑ ዋይት ሃውስ በኖቤል ሽልማት ኮሚቴ ላይ ክስን አሰምቷል። ኢትዮጵያ በቅርቡ ከሩሲያ የሸመተቻቸው SU-35 ተዋጊ ጄቶች የምስራቅ አፍሪካን የኃይል አሰላለፍ ቀይሮታል። ኢትዮጵያ በአሁኑ ጊዜ የምስራቅ አፍሪካ ብቻ ሳይሆን የመላው አፍሪካ ጠንካራ የአየር ኃይልን ይዛለች ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ሩሲያም አዲስ የጦር መሳሪያን በቅርቡ ይፋ እንደምታደርግ አሳውቋል። የጦር መሳሪያው ሙከራ እየተደረገበት መሆኑም ተሰምቷል። በሌላ በኩል ሰሜን ኮሪያም አሜሪካንን መምታት የሚችል ኒኩለር ተሸካሚ ሀጉር አቋራጭ ባላስቲክ ሚሳኤልን በትላንቱ ወታደራዊ ትርኢት ላይ ይፋ አድርጋለች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱ ዋና ዋና መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። እስከ ፍጻሜው አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ። ዶናልድ ትራምፕ የኖቤል ሽልማት አልተሳካላቸውም። ዶናልድ ትራምፕ የኖቤል ሽልማት ይገባኛል ቢሉም ሊሳካላቸው አልቻለም። የኖቤል ኮሚቴ የ2025 የሰላም ኖቤል ሽልማትን ለቬንዙዌላዊቷ ፖለቲከኛም ማሪያ ኮሪና ማቻዶ ሰጥቷል። በንግግሮቻቸውና በጋዜጣዊ መግለጫዎቻቸው ላይ በተደጋጋሚ 7 ጦርነቶችን አስቀርቻለሁ፣ ስለዚህ ሽልማቱ ይገባኛል ሲሉ ይናገራሉ። ዶናልድ ትራምፕ ሽልማቱ ይገባኛል፣ እናም ሁሉም ሰው ማግኘት አለብኝ ይላል እያሉም ሲናገሩ ተደምጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ትራምፕን ለሽልማቱ ማጨታቸውን ተናግሯል። የፓኪስታን መንግስትም ትራምፕን በእጩነት መምረጡን አስታውቆ የፕሬዝዳንቱን ምስጋናዎች አግኝቷል። የአዘርባይጃን ፕሬዝዳንት ለትራምፕ በጋዜጣዊ መግለጫ ወቅት ሽልማቱ ይገባቸዋል ብለዋል። የራሳቸው የካቢኔ ባልደረባ የሆኑት ስቲቪ ዊትኮፍ ምኞታቸው የኖቤል ኮሚቴ ትራምፕ በሽልማቱ ታሪክ ውስጥ አንድ ምርጥ እጩ መሆናቸውን እንዲያውቅ ብቻ እንደሆነ ተናግረው ነበር። ነገር ግን ቬንዙዌላዊቷ የተቃዋሚ ፖለቲካ መሪ ማሪያና ኮሪና ማቻዶ የ2025 የኖቤል ሽልማት አሸናፊ ሆናለች። የቬንዙዌላ ተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ በሀገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና ሀገራቸው ወደ ዲሞክራሲ ሽግግር እንድታደርግ በመታገላቸው የዚህ ዓመት የኖቤል ሽልማት ማሸነፋቸውን ኮሚቴው አሳውቋል። የተቃውሞ ፖለቲካ መሪዋ ማቻዶ ዶናልድ ትራምፕ በተደጋጋሚ ሽልማቱ እንደሚገባቸው ቢናገሩም በሀገራቸው ያለውን አምባገነን መንግስት በመታገላቸው ለሽልማት መብቃታቸው ተገልጿል። የኖቤል ኮሚቴ ሰብሳቢው ፖለቲከኛዋ ማሸነፋቸውን ሲገልጹ የ2025 የኖቤል ሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዴሞክራሲ ነበልባል ለማስቀጠል ለለፋች ሴት መሰጠቱን ተናግሯል። አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልበ ሙሉ የነጻነት ጠበቃዎችን እውቅና መስጠት ይገባል ሲሉ አክለዋል። በተለያዩ መስኮች ፈርቀዳጅ ተግባራትን ያከናወኑ ግለሰቦችና ተቋማትን በየዓመቱ የሚሸለሙበት የኖቤል ሰላም ሽልማት በዓለማችን ከሚሰጡ እውቅናዎች መካከል በቀዳሚነት ይጠቀሳል። የኖቤል ሽልማት በ6 የተለያዩ ዘርፎች ተከፋፍሎ የሚሰጥ ሲሆን አሸናፊዎቹ በየዓመቱ በመስከረም ወር መጨረሻ ሳምንት ላይ ስዊድን ስቶክሆልም በሚገኘው የኖቤል ፋውንዴሽን ይገለጻሉ። አልፍሬድ ኖቤል ህዳር 18 1888 በፈረመው ኑዛዜ ያለውን አብዛኛውን ሀብቱን የኖቤል ሽልማት ተብለው ለሚሰጡ ሽልማቶች እንዲውል ተናዟል።
በኑዛዜው ላይ እንደተገለጸው ከዚህም መካከል አንዱ የሰላም ሽልማት ሲሆን ሽልማቱም በመንግስታት መካከል ወንድማማችነትን እንዲሰፍን አብዝተው ወይም የተሻለ ስራ ላከናወኑ የጦር ሰራዊቶች ቅነሳን ለሰላም መስፋፋት አስተዋጽኦ ላበረከቱ ይሰጥ ይላል። እንደ አውሮፓ አቆጣጠር በ1901 ከተጀመረበት ጊዜ አንስቶ 1000 ሰዎችና ድርጅቶች የኖቤል ሽልማትን አሸንፈዋል። ኢትዮጵያ የምስራቅ አፍሪካ ሀያል ሆናለች። ኢትዮጵያን አስፈሪ ያደረጉት የጄት ሸመታዎች። ያለፈው ሳምንት ላይ ሸልኮ የወጡ መረጃዎች ኢትዮጵያ ሩሲያ ሰራሹን ሱ-35 ተዋጊ ጄት እንደሸመተች አረጋግጧል። ኢትዮጵያ አስቀድማ ሱ-30 የተሰኘውን የሩሲያ ተዋጊ ጄት ገዝታ የነበረ ሲሆን አሁን ላይ ደግሞ ሱ-35 መሸመቷ በምስራቅ አፍሪካ ሉን የአየር ኃይል የያዘች በአጠቃላይ በአፍሪካ አህጉር ደግሞ አስፈሪ አየር ኃይል ካላቸው መካከል እንድትሆን አድርጓታል። ከሱዳን ጋር በድንበር ጉዳይ ከግብጽ ጋር በአባይ ወንዝ ዙሪያም ውዝግብ ያለባት ኢትዮጵያም ከኤርትራ ጋር የነበራት ግንኙነትም ሻክሮ ሁለቱ ሀገሮች ወደ ግጭት ሊያመሩ የሚችሉበት እድል እጅጉን ሰፍቷል። ይህን የተመለከተችው ኢትዮጵያም ሱ-35 ተዋጊ ጄትን ከሩሲያ በመሸመት ከግጭት አስቀድማ ራሷን በአየር ኃይል በማጠናከር ለጠላቶቿ መልእክትን ያስተላለፈች ሲሆን በምስራቅ አፍሪካ ያላትን ወታደራዊ የበላይነትም እጅጉን ጨምራለች። ግብጽ፣ ሱዳንና ኤርትራ በብዛት የታጠቁት ተዋጊ ጄት ሚግ-29 ሲሆን ግብጽ የተወሰነ ኤፍ-16 እንዲሁም ኤርትራም 2 ሱ-27 ተዋጊ ጄቶችን መያዛቸው ይነገራል። ይህም ታዲያ ኢትዮጵያ ከነዚህ የቅርብ ተቀናቃኞቹ አንጻር የተሻለ ተዋጊ ጄት የታጠቀች ሀገር ያደርጋታል። ሱ-35 ከሚግ-29ና ሱ-27 ጋር ሲነጻጸር ፍጹም የበላይነት እንዳለው በዩክሬንና ሩሲያ ግጭት ላይ ያሳየ ሲሆን ዩክሬን በሶቪየት ዘመን የነበሯትን ሱ-27 ተዋጊ ጄቶች ለመጠቀም በሞከረችባቸው ስፍራዎች ሁሉ በሩሲያ ሱ-35 የበላይነት ተወስዶባታል። በሩሲያና ዩክሬን ግጭት ላይም አንድም የሩሲያ ሱ-35 ተዋጊ ጄት በአየር ውጊያ ላይ ተመቶ አለመውደቁ የተዋጊ ጄቱን አቅም በግልጽ ያሳየ ነው። ከህዳሴው ግድብ ጋር ተያይዞ ከኢትዮጵያ ጋር ቅራኔ ውስጥ ያለችው ግብጽ ከሩሲያው ሱ-35 ተዋጊ ጄቶችን ለመግዛት ጥያቄን አቅርባ የነበረ ቢሆንም የግብጽን ጦር በከፍተኛ ሁኔታ የምትደግፈው አሜሪካ የግብጽን ፍላጎት በማስቆምና በማዕቀብ ጭምር በማስፈራራት ግብጽ ሱ-35 ተዋጊ ጄትን እንዳትታጠቅ አድርጋለች። ሱ-35 ተዋጊ ጄትን ከኢትዮጵያ ውጭ እንደ አልጄሪያና ኢራን ያሉ ትልልቅ ሀገራትም የሸመቱት ሲሆን ተዋጊ ጄቱ የተገጠመለት አር-77ኤም የተሰኘው ሚሳኤል በአየር ውጊያ ላይ የማይቻል አድርጎታል። በዚህ ሁሉ ታዲያ ኢትዮጵያ ከቅርብ ተቀናቃኞቿ ሱዳን፣ ግብጽና ኤርትራ ከመብለጥ አልፋ በምስራቅ አፍሪካ የማይደረስበትን ጠንካራና አስፈሪ የአየር ኃይል እየገነባች ነው። ወታደራዊ ተንታኞችም በአሁኑ ጊዜ የምስራቅ አፍሪካ ምርጡ የአየር ኃይል የኢትዮጵያ አየር ኃይል ነው በማለት እያሞካሹት ይገኛሉ። ሩሲያ በቅርቡ አዲስ የጦር መሳሪያ ይፋ ታደርጋለች። ቭላድሚር ፑቲን። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገራቸው ሩሲያ በቅርቡ በአይነቱ ለየት ያለ የጦር መሳሪያም ይፋ ታደርጋለች ብሏል። በታጂኪስታን ዋና ከተማ ዱሻንቤ የሚገኙት ቭላድሚር ፑቲን ከጋዜጠኞች ጋር በነበራቸው ቆይታም ከዚህ ቀደም በተወሰነ መልኩ የተነገረለትን አዲስ የጦር መሳሪያ በቅርቡ ይፋ ለማድረግ ዝግጅት ላይ ነን ሲሉ ተደምጧል። በተጨማሪም ፕሬዝዳንቱ የጦር መሳሪያው ሙከራ እያደረገና ሙከራውም በስኬት እየተጠናቀቀ መሆኑን አረጋግጧል። ከጦር መሳሪያ ምርት ጋር ሲያይዞም ከአሜሪካ ጋር የተፈራረሙት ስምምነት በ2026 የሚያበቃ መሆኑን ተከትሎ ስምምነቱ ሊራዘም ይችላል ወይ ተብሎ የተጠየቁት ቭላድሚር ፑቲን ከአሜሪካ በኩል በጎ ፈቃደኝነት ካለ እኛ ስምምነቱን ለማራዘም ዝግጁ ነን ብለዋል። በዓለም አቀፍ ደረጃ የጦር መሳሪያ ምርት ፉክክር እንዳለ የተናገሩት ቭላድሚር ፑቲን የጦር መሳሪያ ምርት ፉክክሩ እስካልቆመ ድረስ ሩሲያም አዳዲስ የጦር መሳሪያዎችን መሞከሯን እንደምትቀጥል በመጥቀስ ፑቲን የሀገራቸውን አቋም ይፋ አድርጓል። የቶማሃክ ሚሳኤሎች ለዩክሬን ይሰጣሉ ከመባሉ ጋር ተያይዞ ጥያቄ ቀረበላቸው ቭላድሚር ፑቲን የቶማሃክ ሚሳኤል ለዩክሬን ከተሰጠ የኛ ተግባር የሚሆነው የአየር መከላከያ ዘዴዎቻችንን ማጠናከር ነው ብሏል። ያለፈው ሳምንት ላይ የቶማሃክ ሚሳኤል ለዩክሬን ከተሰጠ የሩሲያና አሜሪካ ያለፉት ወራት መልካም ግንኙነት እንደሚበላሽ ፑቲን መናገራቸው የሚታወስ ነው። ሰሜን ኮሪያ አዲስ ሚሳኤል ይፋ አደረገች። የሰራተኞች ፓርቲ 80ኛ ዓመት ምስረታን ምክንያት በማድረግ ወታደራዊ ትርኢት ያሳየችው ሰሜን ኮሪያ አዲስ ሚሳኤልን ለዓለም አስተዋውቃለች።
ሃውሳንግ 20 የተሰኘው አዲሱ የሰሜን ኮሪያ ሚሳኤል አህጉር አቋራጭ ባላስቲክ ሚሳኤል መሆኑም ተረጋግጧል። ሰሜን ኮሪያ የአሜሪካንን ምድር መምታት የሚችለውን ይህን ባላስቲክ ሚሳኤል ይፋ ስታደርግ የሩሲያ፣ ቻይናና ሌሎችም የኤዥያ ሀገራት ተወካዮች በስፍራው ተገኝተዋል። ባላስቲክ ሚሳኤሉ አሜሪካንን መምታት መቻሉና የኒውክሌር ጦር መሳሪያን መሸከም ይችላል መባሉ መነጋገሪያ እንዲሆን አድርጎታል። አህጉር አቋራጭ ሚሳኤል ስሙ እንደሚያመላክተው አውዳሚ አረሮችን ተሸክሞ በጣም ረጅም ርቀት ለመጓዝ እንዲችል ተደርጎ የተሰራ ተወንጫፊ የጦር መሳሪያ ነው። እያንዳንዱ ሚሳኤል በአንድ ጊዜ በርካታ አረር ተሸካሚዎች ሊኖራቸው የሚችሉ ሲሆን እነዚህም የተለያዩ ኢላማዎችን ይመታሉ። የቀድሞዋ ሶቪየት ህብረት አህጉር አቋራጭ ሚሳኤሎችን ለመሞከር የመጀመሪያዋ ሀገር ነበር። ሚሳኤሎቹ ከሌሎች የባላስቲክ ሚሳኤሎች በበለጠ ሰፊ ግዛትን ማቋረጥ የሚችሉ እንዲሁም ፍጥነት ያላቸው ናቸው። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ